ጊዜ በዚህ መልኩ ወጥተዋል። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ተከታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ኢንሻአላህ ዛሬ ኩኪስ፣ ቀለል ያለ ኩኪስ በቤታችን ለኢዳችን እንዴት እንደምሰራ አሳያችኋለሁ ማለት ነው። አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ያው መጀመሪያ የተጠቀምኩት አንድ እንቁላል ነው። ከዛ በመቀጠል ሱካር ጨምሬያለሁኝ። ሱካሩንና እንቁላሉን እንደዛ አድርጌ አዋህደዋለሁ ማለት ነው። አረፋ ከለር እስከሚወጣው ድረስ አረፋ እስከሚመስል ድረስ ማለት ነው። እና ያው እንደ ዱቄታችሁ ብዛት እንደምታቦኩት ብዛት እንቁላሉንም ሱካሩንም በዛ ማድረግ ትችላላችሁ። እኔ እንደየአቅሜ እንደመጠኑ ነው ያረኩት። እንደዚህ ሲሆን በመቀጠል ዘይት ነው የጨመርኩት። ዘይቱ ለብ ያለ ቢሆን ይመረጣል። የሆነ ፍርክስ ፍርክስ የሚል ቃና እንዲሰጠን ወይም ኩኪሱ ፍርክስ ፍርክስ እንዲል ያደርገዋል ማለት ነው። ከዛ በመቀጠል ቫኒላ ነው የተጠቀምኩት። ቫኒላ ፈሳሹን መጠቀም ትችላላችሁ። እኔ ግን ይችን ነው የተጠቀምኩት። ከዛ እንደዚህ እንመታውና በደንብ እናዋህደዋለን። እዛ መቀጠል ዱቄታችንን እንነፋለን። ያው የምንፈልገውን አይነት መጠን ዱቄት ነፍተን ምንም ባይኖረውም ዱቄታችን ግን ስናቦካ እንደዚህ ስንነፋው ቆንጆ ነገር ይሆንልናል ማለት ነው። እና ዱቄቴን እንደዚህ አድርጌ ነፍቼ ጨምሬያለሁ። ከዛ በመቀጠል ቤኪንግ ፓውደር አንድ የሻይ ማንኪያ ተጠቅሜያለሁ ማለት ነው። እናንተ እንደየፍላጎታችሁ መጠቀም ትችላላችሁ። ማብዛትም መቀነስም ያ የእናንተ እንትን ነው። እንደ መጠናችሁ ዱቄታችሁ ወይም ቤተሰባችሁ እንደ ብዛቱና እንደ መጠኑ ነው። ያው በመጠንኩት መልኩ ነው። እና ከፒኪንግ ፓውደር አድርጌያለሁ አንድ የሾርባ ማንኪያ። ከዛ በኋላ ደግሞ ትንሽዬ ጨው፣ ትንሽ ቁንጥጫ ጨው አድርጌያለሁ ማለት ነው። ከዛ እጄን ታጥቤያለሁኝ። እንደዚህ በእጄ ነው በደንብ እሽት የማደርገው። በደንብ መታሸት አለበት ማለት ነው። በደንብ እና ከሙቀት ከቅዝቃዜው የለቀቀ ትንሽዬ ውሃ ጠብ አድርጌበታለሁ ማለት ነው። ቅዝቃዜውን የለቀቀ ለብ ያለ ቢሆን ይመረጣል። ትንሽ አድርጌ እንደዛ አድርጌ በደንብ አሸዋለሁ ማለት ነው። መታሸት አለበት። በዚህ መልኩ እሽት አድርጌዋለሁኝ። የዛ አድርጌ አሽቼ ከጨረስኩ በኋላ እንግዲህ ወደ መቆራረጥ ነው የሚሄደው ማለት ነው። ያው ኩኪስ ኩፍ እስኪል ድረስ አይጠበቅም፣ ወዲያው ነው የሚሰራው። ቅርጽ ማውጣባቸው እኒህን የተጠቀምኩት። ከዛ መቀጠል ደግሞ በማንኪያ በሹካ ማውጣት እችላለሁ ማለት ነው። እና በማንኪያ የማወጣውን አልዳምጠውም። በእጄ እዛው ማንኪያው ላይ እንትን ብዬ ነው የማወጣው ማለት ነው። ቅጠል አይነት ከለር ይዞ እንዲወጣ ማንኪያ እንደዚህ ያደረኩት። ሞክሩት። ሊጣችንን ማንኪያው ላይ ጥፍጥፍ ካደረግን በኋላ እንደዚህ ማንኪያቱ እንደውም አነስ ብትል ይሄ ተለቃለ መሰል ትንሽ እንደዚህ ጥፍጥፍ ካደረግን በኋላ ከዛ በሹካም ሆነ በቢላዋ ቅርጽ ማውጣት ማለት ነው። ቅጠል የሆነ ከለር ይዞ እንዲወጣ ያደርጋል። በኋላም ደግሞ ከጎን ሌላ አይነት ከለር ወይ ቸኮላት ወይ ካካኦ ፓውደር ለመቀባት ከአንድ ጎን ቸኮላት ከአንድ ጎን ደግሞ ነጩን ብቻ ለማድረግ በጣም አመች ነው ማለት ነው። ይሄ ፓርት እንደዚህ አድርጌ በቢላ ነው ቅርጽ ያወጣሁለት። እናንተ በሹካ መጠቀም ትችላላችሁ። እንደዚህ አድርጎም ቅርጽ ማውጣት ይቻላል ማለት ነው። ግዴታ ቅርጽ ማውጫ አያስፈልግም። ቤታችን ውስጥ ባሉ በቀላል ነገራቶች እንደዚህ ቅርጽ ማውጣት ይቻላል ማለት ነው። እና ቅጠል ከለር ይዛል ማለት ነው። እና በዚህ መልኩ በማንኪያ ማውጣት ትችላላችሁ ማለት ነው። እንግዲህ በዚህ መልኩ ቆራርጬ ጨርሻለሁ ማለት ነው። እነዚህን ቸኮላት ገብቻቸው ነው፣ ግን በኋላ ሲወጣ አቀባዋለሁ ብዬ ነው ያልጨረስኩት ማለት ነው።
ሲወጣ ይሻላል ድርቅ ብሎ እዛ ደግሞ ፓትራ ውስጥ ሲገባ ስለሚቀልጥ ማለት ነው። እና እንደዚህ በፓትራዬ ደርድሬ ያለሁኝ በዚህ መልኩ ቅርጽ አውጥቻለሁኝ። ይመስላል ኢንሻአላህ በስሎ ደግሞ ሲወጣ እንገናኛለን። ፓትራዬን ለኩሻለሁኝ።